ዘንድሮ ከአርሴናል ደጋፊ በላይ የአርሴናልን ጨዋታ ማን እንዳየ ታውቃለህ? የሻሼ ደጋዮች ናቸው። አርሰናልን ለዋንጫ ኩሶ እባብ ገላው ያምራል ካፉ ላይ ነው መርዙ። ከበጎቹ ጋር ንግግር አታብዙ እንላለን። በጎቹ ታውንኳ ሲሏቸው መቼን ይሰማሉ። ይኸው አይተናቸው ወደ ገደል ገቡ እንላለን። መስሚያ የላችሁም። መስሚያችሁ ጥጥ ነው። በግ ስለሆናችሁ ከበጎች ስለማትሻሉ። ይሄንን ነገር የላከችው ደመቁ ናት። የላከችውም ማታ ነው ማለት ነው። እኔ ግን አስጠልቶኝ ነው የታውቁት። ላኪን የሻሽ ገዳፊ ናቸው። እኛ ላይ አንቺ ሞራን አለሽ እኛን ለመናገር ደመቁ ሞራን አለሽ፣ ልቅናው አለሽ። እኛን ለመናገር ሞራን የለሽም። ያሳደግንሽም እኛንን፣ ሰው ያደረግንሽም እኛ ነን። ተመልካችን አንቺ የአብርሃምንም ሆነ የአንቺንም ሆነ መንካት የለብሽም። አሁን ላይ ወበር እየዘለልሽ ነው። ሼር አድርጋችሁ አድርሱልኝ። ልንገርሽ እውነቱን ማለት ነው። አንቺ ህዝብን ከነካሽ፣ በተለይ የመዳም ቅመሞችን ከነካሽ ወድቀሻል። እኔ እውነቱን ልንገርሽ። በነገራችን ላይ ጅል አይሙት እንዲያጫውት ጅልና ወረቀት የያዘውን አይለቅም። እውነቱን ልንገርሽ ማለት ነው። እመኬ ደመቁ ሼር አድርጉልኝ ብሊሽ፣ ሼር አድርጉልኝ ማለት ነው። ልንገርሽ ጅልና ወረቀት የያዘውን አይለቅም የምለው እኔ በምክንያት ነው የምናገርሽ። ገባሽ አይደለ? ስለዚህ ስነ ስርዓት ይዘሽ ተጓዢ። ስነ ስርዓት የማትይሽ ከሆነ ደግሞ በመጣሽበት በመንገድሽ እናስተናግድሻለን። ህዝብ ነው ያመጣሽ ይጥልሻል ብዬ ነበር፣ ወድቀሻል። ስለዚህ አንቺ እኛን መናገር ሞራኑም ተተናው ምልሽ። በተለይ ውጭ ሀገር የምንኖር ሰዎች አንቺ ድካምን አታውቂም። ድካምን አታውቂም። አንቺ ድካምን ችግርን አታውቂም። ምናልባት ያደግሽበት ነው። አንቺ ስትመጪ እንዴት ነበርሽ? ምን አይነት ልብስ ለብሰሽ ነበር የመጣሽው? ፀጉርሽ አቀማመጡ እንዴት ነበር? ያ ሁኔታሽ እንዴት ነበር? ያንን እንዴት ትረሻለሽ? ደግሞ ዘወር በይ። ዘወር ብለሽ አንዳንድ ጊዜ ያንን አስታውሽ። እንደዚህ እየለፉ ነው እኮ እነዚህ ልጆች፣ እንደዚህ እኮ ነው ብለሽ አስታውሽ። ለምን እንደዚህ ታደርጋለሽ? ለምን ታጭበረብሪያለሽ? ለምን እንደዚህ ታደርጋለሽ? ማነሽ አንቺ? ማን ስለሆንሽ ነው አንቺ? እኛን የመናገር ሞራኑ ተተናው ለእነው የለሽም። ልንገርሽ እውነቱን ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለይላችሁ ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ አሸወይና። እሺ አላህ ሱብሃነሁ ወተዓላ ይጠብቃችሁ እህቶቼ፣ ክርስቲያን እህቶቼ ሰላም ብያለሁ። በዚህ አጋጣሚ ሰላማችሁ ብዝዝት ይበልልኝ ውዶቼ፣ ሁላችሁም ወዳችኋለሁ። ስለዚህ አሁን እንግዲህ ተመልከቷት። ይሄንን ቪንቸር የላከችው ደመቁ ናት። ተመልከቱ። በጅንጆሮ አድርጋ ምናምን ነገር ማለት ነው። ይሄ ህዝብ የአንቺ ወደንስ የአንቺ ፋሚሊ ነው። ይሄ ወደንስ ይሄ ፋሚሊ አንቺን ካላየሽ፣ ግማሹ ተቃዋሚ ግማሹ ተከታይ ካልሆነ አንቺ በምንም ታምር ወደፊት ልትመጪ አትችይም። ማስተዋል የተሳነሽ ማለት ነው። ገብቶሻል? በቂሽ ነው። ይሄን ካልኩሽ አንቺን መከራከር አንቺን መናገር አይጠበቅብኝም። ባይዘው ማለት ነው። እና ምን ልላችሁ ፈልጌ ነው፣ ወደ ሄርሜልዬ ስመጣ፣ ሄርሜልዬ እኛ ጀግና ሴት፣ አንቺ የድሮዋ ሄርሜላ መሆን አለብሽ። መጠንከር፣ ያቺ ጠንካራዋ፣ ያቺ ጀግናዋ፣ ከአብርሃም ውጭ ማንንም አላገኙም የምትለው ሄርሜላ ታመልሰሽ ደመቁ መጣች። በጣም አለቀሰች። መስመር ለመስመር እየሄደች አለቀሰች። ውጭ ላይ እየሄደች አለቀሰች። ራሷን አስራ ታስታውሽ እንደው ከሙቤ ጋር ሁና ሙቤ ነበር እየተከተለ አይዞሽ እያለ፣ ሀይሚዬ እየተከተለች አይዞሽ እያለ ያለቀሰኝ ደነፋ ያለቀሰኝ ለአመት ሙሉ ያለች ለአመት ሙሉ። ከዚህ እድሜ ለአረብ ሀገር ሴቶች ሰፋፊ ልብስ እንደውም መልበስ ጀመርሽ እያለኝ ሙቴ ይዝባት ገባ። ጽጌ ያው እውነትም የአዲስ አበባ ልጅ አራዳ ስለሆነች ዳኒ ቂጥቂጥ ሲያይስል ከሰከስ በጥፊ ብላ እኔ ካንተ ጋር ሰራም እዛው ደመቁ ካወጣ ብላ ላጥ ብላ ወጣኝ። ተመልከቱ። ጽጌና ዳኒ ጥርሳቸውን የነቀሉት እዚህ ዩቱብ ላይ ነበረ፣ ሚዲያ ላይ ነበረ። ገባችሁ? መንገድ ላይ ኢንተርቪው በማድረግ ዳኒ ይታወቃል። አሁን ወደቀ ረከሰ እንጂ ብዙ ይታወቃል። ከነ አብርሃም በፊት ዳኒ ነበረ። ገባችሁ?
ዳን ነበር ከነ አብርሃም በፊት ማለት ነው። ከዛም በኋላ ተልከስክሶ ደመቁ ከመሀል ስትገባ በቃ ሁለት የሚዋደዱ ሰዎችን አፈናቀለ ማለት ነው። እዚህ ድረስ ናት እሷ ልንገራችሁ ማለት ነው። ስለዚህ አሁን እኛ ለምን ደመቁ ታይ እንጂ ሜቴ ደመቁ ታይ እንጂ አንቺ ከኛ ላይ ሙድ እንደዚህ መያዝ ጀመርሽ። ለማንኛውም ሄርሜልዬ እንወድሻለን፣ እናከብርሻለን። የድሮዋ ሄርሜላ ነይ ቶሎ ነይ ያለሽ ሁሉ የጠሩሽ ሁሉ ባትሄጂ መልካም ነው። ነይ ያለሽ ሁሉ ባትሄጂ ባይ ነኝ። ደመቁ ደግሞ ይሄ ነገር አያዋጣሽም፣ አትንኪ። ለእኛ ምንም መልስ ልትሰጭን አንቺ አትችይም። አዎ ሞራል አለን። አዎ ግን ደግሞ እኛ ላይ እንደዚህ እየመጣሽ እንድትመላለሽ ምናምን አንፈቅድልሽ። ማን ፈቀደልሽ? ማን ቦታውን ሰጥሽ እኛን የምትናገሪበት? አንቺ ባለሽ ህዝብ ጋር አትጣይ፣ ህዝብን አትንኪ። ህዝብ ነው እዚህ ደረጃ ያደረሰሽ። እናትሽ ከዚህ በፊት እንደወጣችሁ ቅሩ ብላ ተሰድባለች። የማይባል አማርኛ ተጠቅማለች። ለምን